በጂንካ ከተማ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው የማርበርግ ቫይረስ ስርጭትን ለመቆጣጠር ይቻል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚዩኒኬሽን መምሪያ ይፋ አድርጓል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ እየሆነ የመጣ ሲሆን የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራው ግብረ ኃይል ይህንን ውሳኔ ያሳልፏል። እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ሕዝብ የሚሰበሰብባቸው ጉዳዮች ላይ ቀባ የተጣለ ሲሆን ስርጭቱን በሚፈለገው ልክ መግታት ባለመቻሉ ግን የትራንስፖርት ዘርፉን ለአንድ ሳምንት ለመዝጋት ከውሳኔ ላይ ተደርሷል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች መልእክቱ መተላለፉን ሰምተናል። በዚሁ መሰረት ለቀጣዩ አንድ ሳምንት በከተማይቱ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውሳኔ ይሰጥባቸዋል ተብሏል። የማርበርግ ቫይረስ በሽታን ለመቆጣጠርና ለመከላከል ቤት ለቤት የሚደረጉ አሰሳዎችም ቀጥለዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ የማርበርግ ቫይረስ በሽታ በክልሉ በአሪዞን ጂንካ ከተማና በደቡብ ኦሞ ዞን ማለ ወረዳ መከሰቱን አውስተው ስርጭቱን ለመቆጣጠርና ለመከላከል በርካታ ተግባራት እየተከናወኑ ይገኛሉ ብለዋል። በማርበርግ በሽታ ከተያዙ ግለሰቦች ጋር ቀጥታ ንክኪ ያላቸው ሰዎች ከመለየት ጀምሮ በጂንካ አጠቃላይ ሆስፒታልና በኮይቤ መጀመሪያ ደረጃ ሆስፒታል ለይቶ ማቆያና ሕክምና ማዕከል በማቋቋም ስርጭቱን ለመግታት እየተሰራ ነው ብለዋል። በክልሉ ከማርበርግ ቫይረስ በሽተኞች ጋር ንክኪ እንዳላቸው የተጠረጠሩ ከ350 በላይ ግለሰቦች ተለይተው ክትትል እየተደረገ ነው ተብሏል። የቤት ለቤት ክትትሉ ለ32427 በጂንካ ከተማና መውጫ መግቢያ 96297 በጤና ተቋማት 42542 እና በትምህርት ቤቶች ለ33747 የልየታ ሥራ ተሰርቷል ተብሏል። በዚህም 162000 ገደማ ለሚሆኑ ልዩ ልዩ የህብረተሰብ ክፍሎች ስለ በሽታው የግንዛቤ ማስጨበጥ ሥራ እንደተከናወነ ነው የተነገረው። የጤና ሚኒስቴርና የፌዴራል ህብረተሰብ ጤና ኢንስቲትዩት በሽታውን ለመከላከልና ለመቆጣጠር እየሰጡ ያሉትን ድጋፍ ያደነቁት አቶ እንዳሻው ለክልሉ የበሽታ ስርጭት ለመቆጣጠርና ለመከላከል 7 አምቡላንስ ተሽከርካሪዎች፣ የኩላሊት እጥበት ማሽኖች፣ የጽኑ ህሙማን አልጋዎች፣ ዘመናዊ የሙቀት መለኪያ ማሽኖች፣ ተንቀሳቃሽ ላቦራቶሪ፣ ኬሚስትሪና ሲፒሲ ማሽኖች፣ ላውንደሪ ማሽኖች፣ ታብሌቶች፣ ኮምፒውተሮች፣ የተለያዩ መድኃኒቶችና ህክምና መገልገያ መሳሪያዎች ድጋፍ መደረጉን ገልጸዋል። ወረርሽኙ መከሰቱ ከተረጋገጠበት ጊዜ አንስቶ በተለያዩ የጤና ሙያ በከፍተኛ ደረጃ የሰለጠኑ ባለሙያዎች በመላክ የመከላከልና የመቆጣጠር ስራን እያገዙ መሆናቸውን የጠቀሱት አቶ እንዳሻው ድጋፉ ቀጣይነት ያለው ነው ብለዋል። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭት ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ከውሳኔ ላይ መድረሱን የዞኑ መንግስት ኮሚዩኒኬሽን መምሪያ ኃላፊ አቶ ደመላሽ አቡነህ ለቲክቫ ኢትዮጵያ ተናግረዋል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ የሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ ነው። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ሕዝብ የሚሰበሰብባቸው ጉዳዮች ላይ ቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች የመልእክት መተላለፉን አቶ ደመላሽ ተናግረዋል። በዚሁ መሰረት ከክልል በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማዋ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎችም በቀጣይ ቀናት ውሳኔ ይሰጥባቸዋል ተብሏል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞን ውጭ ያሉ የህብረተሰብ አካላት ይህን ተግባራዊ እንዲያደርጉ ኃላፊው አሳስበዋል። የማርበርግ ቫይረስ ከጂንካ አልፎ ሐዋሳ ከተማ ገብቷል። የጤና ሚኒስቴር ባወጣው መግለጫ መሰረት በሐዋሳ ከተማ በማርበርግ ቫይረስ የተያዘ አዲስ ሰው መገኘቱ የተነገረው ከቀናት በፊት ነው። ግለሰቡ ቀደም ሲል በጂንካ ከተማ ከተገኘው የመጀመሪያው የቫይረሱ ተጠቂ ጋር ንክኪ የነበረው ሲሆን ወደ አካባቢው ተጉዞ ወደ ሐዋሳ የተመለሰ ነው።
መረጃው ይፋ የሆነው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ ከቀናት በፊት ለጋዜጠኞች በሰጡት መግለጫ ነው። ማርበርግ ቫይረስ ለመጀመሪያ ጊዜ የሚከሰተው የቫይረሱ ተሸካሚ የሆነች የሌሊት ወፍ ዝርያ ሰገራና ሽንት እንዲሁም የሰውነት ፈሳሽ የሰው ንክኪ ሲፈጠር ነው። የጤና ሳይንስ አዋቂዎች እንደሚናገሩት ይህ ማለት የሌሊት ወፎች ከብዙ ሺህ ዓመታት ጀምሮ ከቫይረሱ ተጽዕኖ ጋር ተላምደዋል። በዚህ የማርበርግ በሽታን የመከላከል አቅማቸው ዳብሯል። የሌሊት ወፎች የማርበርግ ቫይረስ የተፈጥሮ ተሸካሚዎች ናቸው። ይህ ማለት እነዚህ የሌሊት ወፎች ከብዙ ሺህ ዓመታት ጀምሮ ከቫይረሱ ተጽዕኖ ጋር ተላምደዋል ይላሉ የጤና ሳይንስ አዋቂዎች። የማርበርግ በሽታን የመከላከል አቅማቸው ዳብሯል ማለት ነው። ስለዚህ በዘረመላቸው ላይ የተጽዕኖ ከልጅ ወደ ልጅ ስለሚተላለፍ በተፈጥሮ የጠነከሩ ናቸው። በቀላሉ ተጠቅተው እስከ ሞት አይደርሱም። የሰዎች የበሽታ መከላከል ስልታቸው ግን ከቫይረሱ ጋር አልተላመደም። ስለዚህ ምላሹ ሰዎች ላይ የተጋነነ ነው። በተለይ ደግሞ የደም ግፊት፣ ስኳርና ሌሎች ተጓዳኝ የጤና ችግሮች ያሉባቸው ሰዎች በቀላሉ ለዚህ ቫይረስ እጅ ይሰጣሉ። እናም ይኸው ቫይረስ ከሌሊት ወፍ ወደ ሰው በሚተላለፍበት ጊዜ የከፋ ጉዳት ያስከትላል ማለት ነው። የማርበርግ ቫይረስ በሽታ በሰው ልጆች ላይ ከፍተኛ የሆነ የደም መፍሰስ፣ ትኩሳት፣ ቫይራል ሄሞራጂክ ፊቨር የሚያስከትል አደገኛ በሽታ ነው። ይህ ቫይረስ ከኢቦላ ቫይረስ ጋር ተመሳሳይ ምድብ ውስጥ የሚገኝ አንድ የቫይረስ አይነት ነው። የበሽታው የሞት መጠን ከፍተኛ ሲሆን በብዛት በቫይረሱ የተያዙ ሰዎች የመሞት ዕድላቸው ከ50 በመቶ በላይ ነው። ይህ አደገኛ ቫይረስ ለመሆኑ መቼ ተከሰተ የሚል ጥያቄ ይነሳል። ቫይረሱ ለመጀመሪያ ጊዜ የታወቀው በፈረንጆቹ በ1967 ሲሆን የላቦራቶሪ ሰራተኞች በጀርመን ማርበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ ከተሞች ሲታመሙ ነው ስያሜውን ያገኘው ከጀርመኗ ማርበርግ ከተማ ነው። ይህ ቫይረስ በአውሮፓ በጀርመን ከተማ መነሻውን ያድርግ እንጂ በብዛት አፍሪካ ውስጥ ብዙ ግለሰቦችን እየገደለ ነው። በሩዋንዳ፣ በኮንጎ፣ በኬንያ፣ በታንዛኒያ በመሳሰሉት ሀገራት ሰዎችን እንደገደለ መረጃዎች ያመላክታሉ። የገዳዩ ቫይረስ መነሻ ወይንም የተፈጥሮ አስተናጋጁ ምንድነው በሚል ለሚነሳው ጥያቄ የቫይረሱ ተፈጥሯዊ አስተናጋጅ የግብፅ ፍሬበል የሌሊት ወፍ ስለመሆኗ ይታመናል። በቀዳሚነት ቫይረሱ እንዴት ከሰው ወደ ሰው ይተላለፋል የሚል ጥያቄ ቢነሳ ለዚህ የሚሰጠው መልስ የሌሊት ወፎቹ በሚኖሩባቸው ዋሻዎች ወይንም ማዕድናት ውስጥ በመገኘት ከሰገራቸው፣ ከሽንታቸው ወይንም ከምራቃቸው ጋር ንክኪ ሲፈጠር ቫይረሱ በቀጥታ ከእንስሳት ማለትም ከሌሊት ወፎች ወደ ሰዎች ይተላለፋል ማለት ነው። ይህ በገዳይነቱ የሚታወቀው ቫይረስ አንዴ ወደ ሰው ከገባ በኋላ ቫይረሱ በበሽታው ከተያዘ ሰው አካል ፈሳሾች እንደ ደም፣ ምራቅ፣ ማስታወክ፣ ሽንት፣ ሰገራ ጋር ቀጥተኛ ንክኪ ሲኖር ይተላለፋል። የቫይረሱ ምልክቶችም ተለይተው የሚታወቁ ናቸው። ቫይረሱ ከገባ ከ2 እስከ 21 ቀናት ባለው ጊዜ ውስጥ የመጀመሪያ ዙር ምልክቶች ተብለው የተለዩት ትኩሳት፣ ብርድ ማለት፣ ከባድ ራስ ምታት፣ የጡንቻና የመገጣጠሚያ ህመም፣ ከፍተኛ ድካም፣ ቫይረሱ በደም ከገባ በኋላ ከ3ኛው ቀን ወዲህ ከፍተኛ ተቅማጥ የሚያስከትል ነው። የሆድ ቁርጠትና ማቅለሽለሽ ማስታወክም ይኖረዋል። ከ5 እስከ 7 ቀናት በኋላ ደግሞ ጎልቶ የሚታይ ሽፍታ፣ በተለይ በደረትና በጀርባ፣ ከባድ የደም መፍሰስ፣ ከአፍ ካፍንጫ፣ ከድድ ወይንም ከቆዳ ስር የአካል ክፍሎች መስራት ማቆም ሊያጋጥምና ሞት ሊያስከትል ይችላል። በአሁኑ ጊዜ በሽታው ሙሉ ለሙሉ የሚያድን የተረጋገጠ ክትባት ወይንም የተለየ የጸረ ቫይረስ መድኃኒት የለም። ሕክምናው በድጋፍ ላይ የተመሰረተ ነው። ሰፖርቲቭ ኬር የሚሉት ማለት ነው። የሕክምናው ዋና ዓላማ ሰውነት ከቫይረሱ ጋር ሲዋጋ ጠንካራ ሆኖ እንዲቆይ መርዳት ነው። ድርቀትን ለመከላከል የደም ስር ፈሳሽ መስጠት፣ የህመም ማስታገሻዎችና ትኩሳትን የሚቀንሱ መድኃኒቶችን መጠቀም፣ የደም መፍሰስ ሲከሰት ደም መውሰድ፣ የታካሚውን የደም ግፊትና የኦክስጅን መጠን በጥንቃቄ መከታተል ዋና ዋና ነጥቦች ናቸው። ቫይረሱን ለመከላከል ወረርሽኙን ለመቆጣጠር ዋናውና ውጤታማው መፍትሄ የታመሙ ሰዎችን ለይቶ ማቆያ ውስጥ መንከባከብ፣ በዚያም ተወስነው እንዲቆዩ ማድረግ ነው። የጤና ባለሙያዎች የመከላከያ መሳሪያዎችን መጠቀም፣ የቀብር ስነ ስርዓቶች በባለሙያዎች መሪነት እንዲከናወኑ ማድረግንም ይጨምራል። ዋናው ነገር ግን ቫይረሱ የሚተላለፈው ከበሽተኛ ደም፣ ሽንት፣ እንባና ሌሎች ፈሳሾች ጋር በሚፈጠር ንክኪ ነው። በታመመ ወይንም በሞተ ሰው የሰውነት ፈሳሽ፣ የተበከሉ ቁሶች እንደ ልብስ፣ አልጋ ልብስ፣ መርፌና ሌሎች መገልገያዎች በሚኖር ንክኪ ቫይረሱ የሚተላለፍ ስለሆነ ጥንቃቄ ማድረግ ይገባል ብለዋል የጤና ሚኒስቴር።